አይ አጋሜ አማራ ልጅ ተሸጉዳለ። እኔን አማራይቱ ልጅ አንድ አጋሜ አንድ ትግሬ ስደተኛ ረሃብተኛ ትግሬ ኤርትራ እናንተ ተሸጉደኛል። አንድ ባንዳ ትግሬ ነን ይሸጉደኛል። አንድ ሐዋት ነን እኔን አይሸጉደኝም። ስላጋለጥኩት ነው። የውጭ ሕክምና ነበረኝ አትውጣ ተብዬ ተከለከልኩ አለ። ወደ መቀሌ ልሄድ ነበር የኔ ምንጮች አትሂድ ይገሉሃል አሉኝ አለ። ዛት ሚንስ እኛ ጌታቸው ረዳ አዲስ አበባ የመጣው ከደብረ ጽዮን ጋር ተነጋግረው የትግራይን ታላቅነት እንዳትክድ፣ ስለዚህ አብይን አስወግደን ወይም ደግሞ መፈንቅለ መንግስት አድርገን 4 ኪሎ መያዝ አለብን የሚል ሳቦታጅ ሊሰራን የመጣ ብዬ ስላጋለጥኩት ነው። ዛሬ የሚዘግብላችሁ ውሸት ነው፣ ለማታለል ነው። ጌታቸው ረዳ ለማምታታት ከመቀሌ ተልኮ የመጣ መሆኑን እኔ ስላጋለጥኩ ነው። አብይ አህመድ ጦርነቱ የውሸት መሆኑንና የተጣሉት በ3 መርከብ ጦር መሳሪያ ዝርፊያ ነው ብዬ ያልኩት ነገር አሰብ ለኛ እንደማይጠቅም ስላጋለጥኩት ፓርላማ ላይ ወጥቶ እኔን ነው በቀጥታ የተናገረው። ማንንም አለም የኛ ሚዲያ ብቻ ነው ጦርነቱን የሚቃወም። ውሸት ነው። ለአሰብ ብሎ አይደለም። ለአሰብ ቢል ኖሮማ ህዋትን መተዋት ካለ በኋላ ወደ አሰብ ንዝመት ይል ነበር ስላልኩ ነው። ቢመጣ አሰብ ለኛ ምን ያደርግልናል ብዬ ስለመታው ዛሬ ፓርላማ ላይ ሲቀዝኑ አለ አብይ አህመድ። እያስቀዘንኩት ነው የዋልኩት ነው የምላችሁ። ይሄ ሶሻል ሚዲያ ይሄ ደንቆሮዝ ውስጥ ሚንጫጫው ስለበለጥኩ ነው። ፖለቲካ አበጥሬ ስለምበልጥ ነው። በጣም እኔ መረጃ አለ የሚገርም። እኔ አብይ አህመድ ጓዳው ውስጥ ነው ማድረው ማለት ይቻላል። ሚስቱ ጋር እንደማይተኛ ተቀላችሁ። አብይ ሚስቱን አያደርግምም፣ ሚስቱም አይደለች ባይዘው እኔ ማወቅ አለባችሁ። ወደ ስልጣን ሲመጣ ነው ለፎርማሊቲ ወደ ሀገር ቤት ያስገባት። አሁን ግን የመጨረሻ ሀብታም ሆናለች። ዘሮቿን ሁሉ ከቅማል ከቁንጫ አውጥታለች። አብይ ሚስቱ አይደለች ዝናሽ ባይዘው ፈቷታል። ወደ ምርጫ ሲመጣ ሚስት አለ ብሎ ነው ለማለት ነው። ከሆነ ለማየት ያለበት ቅዳሴዋ ሁሉ ክርስቶስ ነው። ጉልላቷ ክርስቶስ ነው። ታቦቷ ክርስቶስ እኮ ነው። ባይዘው ታቦት እኮ አልፋና ኦሜጋ ዳስ ጂሰስ ነው የሚለው ሮንግሊ ነው፣ ሮንግ ፉል ነው እየተነገረ ያለው እንጂ እኮ ኦርቶዶክስ ምንም እኮ አሁን ለጴንጤዎች ለፕሮቴስታንት የሚባሉ የአማራ ሰዎች የምመክራቸው ኦርቶዶክስ ለእናንተ ምንም የጎደለባችሁ ነገር የለም። ልጁን ወደቅ ማርያምን የምትጠላ ደንቆሮ ዳፍንታም እኮ ነው። የኔን እናት ጠልተህ እየሰደብክ ሞጣን ወደዋለሁ ብትል ባናት ተዘግዘቅ ነው የምልህ። ማን አንተ? የኔን እናት እያዋረድክ አይ ሞጣ እየወዳለሁ ብትል ቡልሺት። that's the same thing Protestant in Ethiopia. You hate Saint Mary, you love her son Jesus. That's stupid Protestants in Ethiopia. That's why Protestantism in Ethiopia is politics, is not religion. It is created by OLF, the Oromo Liberation Front, the genocide of Amhara. ይሄ መነገር አለበት፣ መረገጥ አለበት፣ መመታት አለበት። ተነስ ኦርቶዶክስ ራሱ ተነሱ። እነዚህ ሌቦች ናቸው። አብይን የሚደግፍ ማንኛውም ፕሮቴስታንት ካየ is your enemies፣ ጠላቶች ናቸው። they are your enemies። ስለዚህ I respect all religion, especially in America. Protestantism is a religion in America because they are not genociders, they are not haters, they believe in Jesus and they help the poor Africans. That's American Protestant, I know that. Instead of that, in Ethiopia Protestantism is a crime. It is a crime because they support genocide. Abiy Ahmed, they told us Abiy must lead the country for next 100 years. Are you serious? እንሄድበታለን ዛሬ በኋላ ደግሞ እንሄድበታለን። 3-4 ሰው ሲገባ ማት ዘመር ነው ያለኝ ባናት ተዘግዘቅ አያገባኝ። ኦርቶዶክስ እና አማራ ለማጥፋት ነው ሌት ተቀን የምትሰራው አንተ ጀዝባ፣ የጀዝባ ጥርቅ ዘምረ ሙታህ የጎጃምና የጎንደር የትግርኛ ዳንስ እየደነስክ ወራዳ
ሊዱ የምትባይ ምን ለምን ቦይፍሬንድሽን አስቢም? አላኪ እንዲህ አይነት ነው። እኔ ያገባው ሰው ነው። ምን ሆነሽ ያምሻል? እንደ አንቺ ከንፈር ላይ የምትልኩ ሴቶች፣ እኔ ያገባው ሰው ባለ ትዳር ነው። የተከበረች ሚስት አለ። ለምን አባሽ ነው ከንፈሬ ላይ የምትልኪው? መሳም ካለብሽ የራስሽን ቦይፍሬንድ አሳደሽ መሳም ትችያለሽ። መሳማሽ ነገር የለም። ይሄ ንቀት ነው። የጋለሞታ ሴቶች አቁም። የሰው ባል ከንፈር ለመሳም መላክ የለባችሁም። ወራዶች ናቸው። አልቀበለውም። አይደብራችሁም? እናንተ ለአንድ ወንድ ልጅ ሴቱ ነሽ ለሌላ ሰው ባል መላክ ማለት ምንድን ነው? ሁለተኛ ሚስት ነሽ ወይ ሶስተኛ? እኔ ወንዱ ነው የሚያስቀኝ። ደግሞ ወንዳውን ለወንድ ሲልክ አይገርማችሁም? ሴቷ ሲሆን እንደሆነ ነገር አስባ ሊሆን ይችላል። ወንዱ ምንድን ነው ግን? ግብረ ሰዶም ነው ወይስ ምንድን ነው? ለወንድ የሆነ አበባ ነገር ስትልክ አንተ ችግር አለብህ ማለት ነው። እንደ ዮሴፍ አብራ መቀመጫን ትቦረሻለህ። ሀያ 28 ወንዶች ቀጠቅጦ የነበረ ብሎ በዩቲዩብ ላይ ቁጭ ብሎላል። ይሄ ምግብ እየበላ እንጀራ የሚጋግር ደንቆሮ ኤርትራዊ ነው። ድሮ አማራ ነኝ ብሎ ነው የመጣ። የአማራ ፋኖ ነኝ እያለ ኤርትራውያን እንዴት እንደሚቀልዱ። አንድ ደንቆሮ የለም። እዚያው አንድ ክፍል ቤት ነው ያለችው። እዚያው ይጋግራል፣ እዚያው ይሸናል፣ እዚያው ይታጠባል፣ እዚያው ይበላል፣ እዚያው ይጋግራል፣ እዚያው ይቀዝናል፣ እዚያው ምናምን ይላል፣ እዚያው ይሳደባል፣ እዚያው ይጠጣል፣ እዚያው ይተኛል፣ እዚያው ይነቃል። እንዲህ አይነት ደንቆሮ ኤርትራዊ። ይሄ ደንቆሮ ዘመነ ካሴ ይገደል ሞጣ ይገደል ሲል ነው የሚውለው። ሌላ ነገር የለው። ኦርቶዶክሱ ተደብቆላቸዋል። እንግዲህ እኮ ይሄ እኮ መቀመጫውን 28 ጊዜ ካልተደረግኩ አልተኛም ብሎ አባ ግርማን ሲለበለው የተናገረ ደንቆሮ ኤርትራዊ። አስረግጬ እኮ ነው የምነግርህ። ዮሴፍ አብርሃም የምትባል አንተ ደንቆሮ ልጅ ህግ ባለበት ሀገር ላይ አሜሪካ we live in America right? We have rule and regulation. He hates people. He declared genocide. He declared war. ደደብ የመጨረሻ አሜሪካን ሀገር የሚከሰስ አልመሰለም። እገላለሁ ሰው you see አሜሪካን ሀገር እብድ የለም my friend። እብድን ብትወጥ ትታሰራል። ወስዶ ነው የሚያግሩ። እንደ አሜሪካ እንደ ኢትዮጵያ ህግ 3 ዶክተር ፈርሟል ብሎ አትለቀቅም። እንደ ጀርመን አሜሪካ መቀመጫ እስከሚበሰብስ ነው አስገብቶ በትልቅ ወረምሳ የሚያስቀጠቅጥ መቀመጫ። ያው ለነገሩ ለምን ደዋል አንተ ዮሴፍ ለምን ደዋል? አሁን የወራዳ ብታዩ ሲሳደብ ነው የሚውል። በሽተኛ ነው። 1500 ሰው ይታየኛል። አንዳንድ ሰው ይዘህ ለመምጣት 10 ጊዜ ላክ ጎይ። በጣም ብዙ ፖለቲካ ነው የምሰራላችሁ። ዛሬ ፓርላማ ውሎ ይታቸው ረዳ በቃ የኔ ፖለቲካ እየሰራ ነው። እኔ መረጃዎች ደርሰውኛል። ይሄን ልጅ እናጥፋ የሚል ነገር ደርሶኛል። ህዋት በፍጹም አልፈራችሁ። ኦነጎች ይሄ ብልጽግና በአድን በአናት ተዘግዘቅ እና እንሞካከር ሞክራል። እዚህ ከተማ ያለ ኦነግ ሻቢያ እንዳለ ቲፒኤልኤፍ መምጣት ይችላል። I'm ready to fight with you. I'm telling you. I'm ready to fight. Come to me. አስረግጬ የምነግርህ ፖለቲካውን አላቆመውም። በቃ ለህዝቤ ነው የምቆም። እኔ ብመታ ጀስት አንድ ሰው አንድ ጀግና አማራ ነው። የኔ ፖለቲካ ግን አማራ ነፃ ያወጣል። ዛሬ እኮ አማራን ይዞት የተገደለው የማዳም ቅመም ፖለቲካ ነው። የአዝማሪ ፖለቲካ ነው። የዘፋኝ ፖለቲካ ነው። ዘፋኝ ዘፈኑን ነው መስፈን ያለበት። አዝማሪም ማሲንቆውን ይዞ በጣም ደስ ይላል መግጠም ነው። ግጥምና ዜማ ማውጣት ሲያቅታቸው በአማራ ትግል የገቡ እኮ ትላልቅ መቀመጫ ያላቸው ሴቶች አሉ። በጣም እናዝናለን። ሩዝ መቀቀል ሲሰለቻት መጣው የአማራ ፖለቲካ የምታቦካ ከንበት ልቅለቃ ወደ መስታወት ሙሉ ላይ ገባች። የአረብ ሀገር ደንቆሮ ማይም ሴት አለች። ምንም ላረጋት አልችልም። I don't care about you። ሀቢባ የምትባል ደንቆሮ ጉራን እኮ ዘራፊ ጉራ ማይም የአራተኛ ክፍል ወራዳ
የአራተኛ ክፍል ፕሮፌሰር ይዞ እኮ ዶክተር እያለ የሚያሽቃብጥ ዴሪያ ሞሎ እየስካለ ድረስ ልንተርፍ አንችልም። that's my point። አስቡት እስኪ የማዳም ቅመም ፖለቲካ ሰርቶ አማራ ይተርፋል? do you think that guys? የአዝማሪ ፖለቲካው ነፃ ወጣና ዘመረ ጋር እንዳነካ የምትል ደንቆሮ ሴት ልታድነን አይችልም። ምር ወዳጅ እንዳነካ ማገታው ነፍሴ ነው የምትል ጅልጥ አማራ ልታድነው አይችልም። የማህይም ከአማራ ትግል ፈቀቅ ማለት አለበት። ሌኒን ምንድነው ያለው? መጽሐፍና ማንበብ አንድ አርቲክል አንብበው መረዳት የማይችሉ ሰዎች ወደ ፖለቲካ ባይገቡ እመክራለሁ ብሎ ነው የጻፈው። ሂዱና አንብቡት፣ መጽሐፍ ግዙ፣ አማዞን ላይ አለላችሁ። እኔ አልመክርም ነው ያለ። ማህይም ፖለቲካ ውስጥ ከገባ ያበቃለታል። አንድ ሀገር አለ ማህይም ገብቶ ካምቦጫረቀው ፖለቲካውን ያ ህዝብ ርካሽና ወራዳን ይጠፋል። ይኸው አማራ እየጠፋ ነው። የማህይም ጥርቅም ነው። አክቲቪስቱ ብታየው ዝም ብሎ አሁን አጀንዳ የለውም። እኔ ብቻ ነው የምሰጠው። ገብቼ ሰርቼ ባላውቅ ትምህርቱን አውቀዋለሁ፣ አነባለሁ፣ ሳይንሱን አውቀዋለሁ። የኢትዮጵያን ህግ ደግሞ አውቃለሁ። የወያኔ ህግ አውቀዋለሁ። የአዲስ አበባ የአብይ አህመድ ደህንነት መቀሌ ያለው ደህንነት አይገባም። 28 ዓመት ሙሉ ትግሬ ለትግሬ ነው የሚመደብለት። ዛሬም ያው ነው። ትግሬ ውስጥ ኦሮሞና አማራ ይመደብ፣ ትግሬ ነው። ስለዚህ የጌታቸው ረዳ ሊዋሽና ሊያጨረብር የሄደበት ርቀት ውድቅ ነው። ለትግሬ ነው ለ28 ዓመት ሲመደብ የነበረው ዛሬም የሚመደብላቸው ትግሬ ነው። ውሸት ነው። እንዴት በዜና መልክ እንዲቀርብ ተደረገሽ? ጅላጅል ስማ፣ ትግሬ አዝማሪ አልካላልክ እኔ አዝማሪ እንዳልኩ እኮ ይታወቃል። ፊት ቀይራ አምጥተህ መሰንቆ እያሰራ እያስገዘግዝክ ነው። ሞጣ አዝማሪ ነበረ። እኔ ማለት ስለኔ ነገር እኮ ሽማግሌዎች ሻሽ ጠምጥሞ እኮ እየመሰከሩልኝ ነው። እኔ እታወቃለሁ። እኔ አዝማሪም አይደለሁም፣ የአዝማሪም ዘር የለብኝም። ባይዘው አንድም ቤተሰባችን አዝማሪ የሚዘምር የለም። ብንሆን ግን ደስ ይለኛል። አዝማሪነት የሚያሳፍር ስራ አይደለም። በጣም አርቲስት ነው አዝማሪ። አይ ላቭ አዝማሪ። የአማራ ባህሌ ነው። በሆን ኖሮ በጣም ደስ ባለ። ሞጣ ማሲንቆህን ያዘ ድሮውን ትላለህ። ከየት አባትክ ያመጣው ነው? አንድ የጎንደር አዝማሪ ፊቱን ቀይረ በአይ ቴክኖሎጂ ያመጣው ጥቼኮ አሳይቻለሁ። የለም አጋሚ ከስራሃል። ስደተኛ ኤርትራዊ ከስራሃል። ኦሮሞ ደደብ ኦሮሞ ከስራሃል። እኔን ፊቴን ቀይረ እያስገዘገዝክ ማሲንቆ ይዘህ ብትወጣ እኔ አልሰማም እኮ አልሰማም። ታቦት ሰረቀ እያልታሰራ እኔ እኮ ሞጣ ከተማ ያደኩ ሰው ነኝ እኮ ታወቃለሁ። አንድ ጀግና ያንተን የሽንኩርት መጥረቢያ መክተፊያስ ማን እንጨት ይሸጣል እንዴ? ግራር እንጨት ደደብነ እንዴ? አንተ አማራን ደደብ አደረጋችሁት። በእርግጠኝነት ነው የምነግርህ፣ ቆራጣ እንጨት አይሸጥም። ይሄን የምትሉ እምነቱ የሌላችሁ ናቸው። እውነታችሁን ነው። በስዕልና በቆራጣ እንጨት የአማራ ሚጃጃል ህዝብ አለ፣ ንገረው ቆሻሻ። ስለዚህ ትግሬ እየተጨነክ ነው። ይሄን ያነሳሁት እዚህ ጋር ኮሜንት እያየው እኮ ነው። እያጨናነኩ ነው። ደስ ይበላችሁ። ይኸው ጋይስ አሩን እያበላው ይችሉ በቃ እንዳለ እየበተንኩት። እንዴት በዚያ መልክ ዜና ሊቀርብ ቻለ ብላችሁ አጢኑ። ስላጋለጥናቸው ነው።